ደንገጥ ብለው ሁላቸውም ወደ ውጭ ነበር የወጡት ማለት ነው። እና አቶ አምነን ደግሞ እናት ዛራ በጣም አዝናለሁ በሌን ብሎ ነበር እንግዲህ ስቶፕ ያደረገው ማለት ነው። ስለዚህ አሁን ላይ በሌን እንግዲህ ወይንም መናገር ስለማትችል እንዲሁም ደግሞ በጣም ከፍተኛ ደረጃ ላይ ስላለች ስለዚህ ወደ ውስጥ አስገብተዋት እንዲሁም ደግሞ ማንም መግባት እንደማይችል እንደሆነና እንዲሁም ደግሞ እሱ ወደ ቤት ተመልሶ በቃ ልብሱን ቀይሮ ድጋሚ ለመሄድ እንዳሰበ ነው የሚሰማኝ እንጂ ብሌን በዚህ መልኩ ህይወቷ ከዚህ ላይ ያበቃል እንዲሁም ደግሞ ከድራማው ላይ ትወጣለች ማለት ግን አንችልም ማለት ነው። ምክንያቱም ብሌን መኖር መቻል አለባት። ብሌን ከሄደች ደግሞ እጅግ በጣም ነው ድራማው ራሱ የሚያናድደው ማለት ነው። ስለዚህ ብሌን መንጣት አለባት፣ ምንም ነገር መሆን የለባትም ባይኔ ማለት ነው። እና አሁን ላይ እንግዲህ ጄሪ ይህን ስህተት የሰራችው ጄሪ እጅግ በጣም እየተንቀጠቀጠች እየፈራች ትገኛለች ማለት ነው። ምክንያቱም ቤሌንን ገፍትራ የጣለቻት እሷ ስለሆነች ቤሌን ራሷ ወድቃ ሳይሆን ራሷ ጄሪ ገፍትራ ስለጣለቻት ነው እንደዚህ የሆነችው ማለት ነው። ስለዚህ እጅግ በጣም እየተጨናነቀች እየፈራች ትገኛለች። እንግዲህ ጄሪን ነገር ያደረገችው እናት ዛህራን እንዴት ትናገሪያታለሽ? ለምንስ እንደዚህ ትናገሪያታለሽ? እኔን እንደፈለግሽ መናገር ትችያለሽ፣ ግን ደግሞ እናት ዛህራ ትልቅ ሰው ነች፣ እንደዚህ አትናገራ። ሲቀጥል ደግሞ እሷ ከእውነት ጎን ነው የምትቆመው፣ ከባለጌ ሰው ጋር አይደለም የምትቆመው። ለምንስ እንደዚህ ትያለሽ? በማለት እንግዲህ ቤሌን ጄሪን ተናግራት ነበረ ማለት ነው። ቤሌን ሲጀመር አንቺ ለምንድን ነው እንደዚህ ስለሷ የምትቆረቆሪላት? በማለት እንግዲህ ጄሪ ለብሌን ትመልስላታለች ማለት ነው። እኔ እንደዛ ማለት አይደለም፣ ግን ደግሞ እሷ ትልቅ ሰው ነች፣ እንድትናገሪያት በፍጹም አልፈልግም በማለት እንግዲህ ብሌን እናንተን ሁለታችሁንም እሷም የነበረችበትን እረስታለች፣ ሁለታችሁንም እዚህ ቤት አስወጣችኋለሁ፣ ፌስታላችሁን ቋጥራችሁ ነው የማስወጣችሁ በማለት እንግዲህ ያው ጄሪ ስትናገር ነበር ማለት ነው። ከዚህ በፊት እኮ አንቺም እዚህ ቤት ራሱ አብረን ነበር የገባ ነው። ስለዚህ አንቺም ደግሞ ከኛ በፊት አይደለም የገባሽው፣ ከኛ ጋር እስከ ገባሽ ድረስ ዝም ብለሽ ይሄን ያክል ብዙ ባታወሪና ባትናገሪ ጥሩ ይመስለኛል በማለት እንግዲህ ቤሌን ይህን ነገር መልሳላታለች ማለት ነው። በዚያን ሰዓት እንግዲህ ጄሪ ምን ለማለት ፈልግ፣ አንቺም አሁን ላይ አብረን እንደገባን አብረን እንወጣለን እያልሽ ነው እንዴ በሌን? ለምንድን ነው አርፈሽ የማትቀመጪው? በማለት እንግዲህ እጅግ በጣም እየተናገረቻት ተበሳጭታ ስለነበር ዳግመኛ ከባሌ ከአምነን ጋር እንዳይሽ በፍጹም አልፈልግም። ከሱ ጋር ካየውሽ ግን ለአንዴና ለመጨረሻ ከዚህ ቤት አስወጣሻለሁ እያለች እንግዲህ በቁጣ እየተናገረቻት ባለበት ሳለ ሲቀጥል ደግሞ ጄሪ ስለ እናት ዛህራ መጥፎ ቃላቶችን ስትናገር ያላስችላት እንግዲህ ቤሌን ማለት ነው እናቴን እንደዚህ እንድትናገሪያት በፍጹም አልፈቅድልሽም በማለት እንግዲህ ሲቀጥል ትታት ሄዳ ነበረ ማለት ነው። ተከትላ ነበረ ጄሪ እጅግ በጣም ተናዳ ስለነበር ማለት ነው። እንዲሁም ቤሌንን እየገፈተረቻት ማለት ነው። እና አሁን ላይ ቤሌን ምንም ነገር መስማትም ምንም ነገር እንትን ማለት አችልም፣ ህይወቷ እጅግ በጣም አደገኛ ላይ ነው በማለት እንግዲህ ያወላቸውንም አውቀዋል ማለት ነው። አሁን ላይ ምስጣፋ እንግዲህ ሁሉን ነገር ለምስጣፋ መናገር ፈልጋ ነበር ጄሪ ማለት ነው። ምክንያቱም በጣም ተጨናንቃለች። እንዴት ነው እንደዚህ ያደረኩት? ለምንስ እንደዚህ ያደረኩ? እያለች ራሷን በጣም እየተጨናነቀች ስለነበር ማለት ነው። እና ቢያንስ እንኳን ባወረው ሊቀለኝ ይችላል። ስለዚህ ጉዳይ ማማከር ያለብኝ እራሱ ምስጣፋን ነው በማለት እንግዲህ ምስጣፋ ጋር ስልክ ትደውላለች ማለት ነው። ምክንያቱም እያንዳንዱ የተፈጠረውን ነገር ለሱ ለመናገር ፈልጋ ነበረ። ግን ደግሞ ምስጣፋ ጋር ስልክ በመደወልበት ሰዓት ላይ ሰይፍን ነበረ ስልክ ያነሳቸው ማለት ነው። ምክንያቱም አሁን ላይ እንግዲህ ምስጣፋን እጅግ በጣም አፍቅረዋለች፣ ወደዋለች ሰይፍን ማለት ነው። እና ማን ነው የደወለው? ማን ነው ቴክስት ያደረገው? እያለ እንግዲህ እጅግ በጣም ብዙ ነገሮቹን ራሷ ሰይፍን ማለት ነው ምስጣፋን ስጠይቅ ነበረ። ከዚህ በፊት ሲያወራት የነበረችው ሴት ማነች በማለት ቆንጆ ነች ወይስ እንዴት ነች በማለት እንግዲህ ራሷ ሰይፍን ጠይቀው ነበረ ምስጣፋን ማለት ነው። ምስጣፋም አዎ እጅግ በጣም ቆንጅዬ ነች፣ ልቧም ደግሞ በጣም ንጹህ ነው በማለት እንግዲህ እንዲሁም ደግሞ ያው አሁን ላይ ቤሌን በደረሰባት ነገር ላይ ሲያወሩ ነበረ ምስጣፋና እንዲሁም ደግሞ
ሰይፈን ማለት ነው። ምክንያቱም ቤሌን እጅግ በጣም ታሳዝናለች። ምክንያቱም አቶ አምነንን ትወደዋለች፣ ታፈቅረዋለች። ለፍቅር ብላ መሰለኝ እንደዚህ የሆነችው። በጣም ውስጧ እጅግ በጣም የዋህ ልጅ ነች። ምክንያቱም ብዙ ነገሮችን ከእሷ ጋር አውርተናል በማለት እንግዲህ ምስጣፋ ለሰፌን ይናገራል ማለት ነው። ኧረ እባካችሁ ይህን ያክል ተግባብታችኋል? አውርታችኋል እንዴ? አዎ አውርተናል በማለት እንግዲህ ይነግራታል ማለት ነው። ሲቀጥል እኔ ሻወር መውሰድ አለብኝ በማለት ምስጣፋ ሻወር ለመውሰድ ይገባል። ሲቀጥል ደግሞ ጄሪ በደወለችበት ሰዓት ላይ ምስጣፋ ላይ ያው ራሷን ሰይፍን አንስታ ነበረ። ምክንያቱም እጅግ በጣም ተናዳ ነበረ የሚወዳት ወይንም ደግሞ የሚያፈቅራት ልጅ እንዳለች እና እንዲሁም ደግሞ ስልክ እንደምደውል ሲነግራት ስለነበር ቆይ ግን እኔ ምንህ ነኝ በማለት እንዲሁም ደግሞ ያች ልጅ ታምራለች ወይስ ደግሞ አታምርም የሚለውንም ጠይቃ ነበረ ማለት ነው። እና ያው ምስጣፋ ሻወር በሚወስድበት ሳሌ ጄሪ በደወለችበት ሳሌ ራሷ ሰይፍን ነበር ስልኩን ያነሳችው። ዳግመኛ ከዚህ ስልክ ላይ እንዳትደውይ እኔ የምስጣፋ ሚስት ነኝ በማለት ትናገራለች ማለት ነው። እና ጄሪ ደግሞ በጣም ነበር የተናደደችው ማለት ነው። ማለት ሚስት ማለት ምናምን እንዴ ምስጣፋ ግብቷል እንዴ እያለች እጅግ በጣም ግራ እየተጋባች ነበር ማለት ነው። ሲቀጥል እንግዲህ ጄሪ እጅግ በጣም እንግዲህ ስለጨነቃት ይህን ነገር ለሰው ማውራት አለብኝ፣ ለሰው ባወራው ሊቀለኝ ይችላል በማለት እንግዲህ በረንዳ ላይ ቁጭ ብላ ነበረ። እንግዲህ የእናት ዛሃራ ጓደኛ ባል የሆነው ማለት ነው ጎስሜ ማለት ነው። እሱም በረንዳ ላይ በመሆን እንግዲህ አትክልት እያጠጣ ነበር። በሚያጠጣበት ሰዓት ላይ ጄሪ እጅግ በጣም ስትጨናነቅ ያያታል ማለት ነው። ምንድን ነው እንደዚህ የሚያጨናንቅሽ? ምን ሆኖች ነው በማለት ጠይቋት ነበረ። ግን ደግሞ አሁን ላይ በጣም ከባድ ነገር አድርጊያለሁ። ምክንያቱም ቤሌንን ውርውሬ የጣልኳት እኔ ነኝ። እጅግ በጣም ተበሳጭቼ ነበረ። እንዲሁ ቁመን ስናወራ ነበረ። ግን ደግሞ ቁመን በምናወራበት ሰዓት ላይ እሷ ትታኝ ሄደች። ትታኝ ስለሄደች እጅግ በጣም ስለተናደሩ ከዛ ገፈተርኳትና ወደቀች። አሁን እንዴት ነው የማደርገው? በጣም ነው የጨነቀኝ በማለት እንግዲህ ተነግረዋለች። ጎስሜም ማለት ነው አይዞሽ፣ ለማንኛውም ጠንከር በይ፣ እንደዚያ ባታደርጊና ባትናደጂ ጥሩ ነበረ። አንዴ ሆኗል፣ ምንም ማድረግ አይቻልም። ራሽን ለማጽናናት ሞክሪ። ደግሞ እሷ ይቅርታ ታደርግልሻለች በእርግጠኝነት፣ ምክንያቱም ብሌን በጣም መልካም ልጅ ነች በማለት እንግዲህ ጎስሜ ማለት ነው ይህን ነገር ለጀሪ ተናግሯል። እውነት ይቅርታ ታደርግልኛለች እንዴ በማለት አዎ፣ እንደማያት ከሆነ በጣም ሰው አክባሪ ልጅ ነች። ብሌን እጅግ በጣም የዋህ ሰው ነች። ብቻ እሷ ደህና ትሁን እንጂ በእርግጠኝነት ስትመጣ ማለት ነው ይቅርታ ታደርግልሻለች። ይቅርታ የሚያደርጉ ሰዎች ደግሞ እጅጉን በጣም የዋህ ናቸው። ይቅርታን መቀበል ከምንም በላይ እጅግ በጣም ደስ የሚል ነገር ነው በማለት እንግዲህ ይነግራታል። አሁን ትንሽ ተሻለኝ በማለት እንግዲህ ጄሪ ትናገራለች ማለት ነው። እንዲሁም ደግሞ ጎስሜ እስኪ ስላንተ አንዳንድ ነገር ንገረኝ በማለት እንግዲህ ስለ ራሱ ታሪክ ከዚህ በፊት እንግዲህ እንዴት ብሎ እንደተዋወቃት ማለት ነው። ያ ማለት የእናት ዛሃራን ጓደኛ ማለት ነው። እንዴት እንደተዋወቃት፣ እንዴት አብረው እንደነበሩ፣ እሷም ደግሞ ዋሽተው ማለት ነው ከሌላ ልጅ እንዳላት ከጊዜ በኋላ እንደሰማ፣ ከዛ በኋላ ደግሞ ፍቅሩ እንዳለቀበትና እንዲሁም ደግሞ አሁን ላይ የት ነሽ በማለት እንግዲህ ጄሪ ጠይቀው ነበረ። አቅራቢያ ያለች ማለት እዚህ ያለች እንዴ በማለት እንግዲህ ጠይቀው ነበረ። አይ በቅርብ አግኝቻታለሁ ለማለት ፈልጌ ነው። እና አንዳንዴ እውነት ሁሉን ነገር በግልጽ መቅረብ ጥሩ ነው። አንዳንድ የዋሸሻቸው ነገሮች ህይወትሽን እጅግ በጣም ያበላሹታል በማለት እንግዲህ እንዲሁም ደግሞ በፊት በጣም እንደሚወዳት እንደሚያፈቅራት፣ አሁን ላይ ግን ፍቅሩ እንዳለቀበት ለምን ዋሸች፣ ለምንስ እንደዚህ ያደረገችኝ በማለት እንግዲህ ተናግሯል ማለት ነው። እና አሁን ላይ እንግዲህ ሰይፍን በነገራችን ላይ ይህን ነገር በእርግጠኝነት ያደረገችው ራሷ ጄሪ ነች በማለት ጠርጥራታለች ማለት ነው። እና ዛራም እጅግ በጣም ስለ ቤሌን ጉዳይ ተጨናንቃለች። ምስጣፋም እንደዚሁ ማለት ነው። ያው ብሌን እጅግ በጣም መልካም ሴትና ትሁት ሴት እንደሆነ ስለሚያውቅ ስለ እሷ ጉዳይም እጅግ በጣም እየተጨናነቀ ይገኛል ማለት ነው። ሲቀጥል ደግሞ ሰይፍን አሁን ላይ በእርግጠኝነት እንደዚህ የወደቀችው እንደዚህ የሆነችው
ራሷ የጄሪ እጅ ይኖርበታል ብላ ጠርጥራታለች ማለት ነው። ስለዚህ በእርግጠኝነት እሷ ነች ይህን ነገር ያደረገችው በማለት ራሷ ሰይፍን ማለት ነው ጠርጥራታለች። ምስጣፋም አሁን ምን አዲስ ነገር አለ በማለት ሲጠይቃቸው ምንም አዲስ ነገር የለም፣ በቃ እኔ ወደ ሐኪም ቤት ሂጄ እሷን መጠየቅ አለብኝ፣ አዲስ ነገር ካለ እንዲሁም ከአቶ አምናን ማግኘት አለብኝ በማለት እንግዲህ ወጥቶ ሲሄድ ነበረ አቶ አምናን ወደ ቤት የተመለሰው። ወደ ቤት በሚመለስበት ሰዓት እጅግ በጣም አዝኖና ተክዞ ነበር። ሁላቸውም ነበር የመጡት ማለት ነው። እና አምነን ምን አዲስ ነገር አለ? እባክህን ልጄ ቤሌን ምን ሆነች? ደህና አይደለችም እንዴ? በማለት እና ዛራ ቀድማ እንግዲህ አቶ አምነንን ትጠይቃለች። እጅግ በጣም ሲያሳስባት ነበረ ማለት ነው። አቶ አምነንም እና ዛራ እጅግ በጣም አዝናለሁኝ በማለት እንግዲህ ቀጥሏል። ምን ሊፈጠር ይችላል የሚለውን አብረን የምናየው ይሆናል ማለት ነው። ቤሌን ግን ምንም ነገር መሆን የለባትም ባይኔ ማለት ነው። ምክንያቱም በቃ የድራማው ድምቀት ነች። በእርግጠኝነት በቃ ሆስፒታል ውስጥ አስገብቷት እንዲሁም ደግሞ ማንም መግባት ስለማይቻል እሱ ወደ ቤት ተመልሶ እሷ ያው ሐኪም ቤት ሆና ነው ብዬ ነው የማስበው። ምንም ነገር ባትሆን እጅግ በጣም ደስ ይላል። ድራማው እንደዚው ጥሩ ይሆናል ማለት ነው። ግን ደግሞ ቤሌን ከወጣች ደግሞ እጅግ በጣም ነው የሚያናድደው ማለት ነው። እንግዲህ ቀጣይ ፓርት አብረን የምናይ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።